Asia was another continent for the birthplace of ancient world civilization. በዚህ ክፍለ ጊዜ የምናየው ለጥንት ዓለም ስልጣኔ ማዕከል የሆነችውን ሌላኛዋን አህጉር ነው። እንግዲህ በጥንቱ ዓለም ኤዥያም ሌላኛዋ የጥንት ዓለም ስልጣኔ ማዕከል ነበረች። In Asia, Mesopotamia was an important place for the establishment of ancient world civilization. ኤዥያ ውስጥ ሜሶፖታሚያ ተብሎ የሚጠራው አካባቢ ለጥንት ዓለም ስልጣኔ ዋነኛ ማዕከል ወይንም ዋነኛ የስልጣኔ መፈጠሪያ ነበር። Mesopotamia included the area now Eastern Syria, Southern Turkey and most parts of Iraq. ሜሶፖታሚያ ብለን የምንጠራው በአሁኑ ምስራቃዊ የሲሪያ አካባቢን፣ ደቡባዊ የቱርክ አካባቢና አብዛኛውን የኢራቅ አካባቢ ነው። The earliest of the Great River Valley civilization was the civilization of Sumerian founded between rivers Tigris and Euphrates. ይህን ስልጣኔ የመሰረቱት ወይም የሜሶፖታሚያን ስልጣኔ የመሰረቱት ህዝቦች ሱሜሪያኖች ናቸው። እነዚህ ሱሜሪያን ተብለው የሚጠሩ ህዝቦች በጢግረስና በኤፍራጥስ ወንዝ መካከል ላይ ነበር ስልጣኔያቸውን የመሰረቱት ወይንም የጀመሩት። The Sumerians began to build the first cities in the world. ሱሜሪያኖች የመጀመሪያዎችን ከተሞች በዓለም ላይ በመመስረት ይታወቃሉ። Sumerians used mud bricks dried in the sun in their buildings. ሱሜሪያኖች በግንባታቸው ላይ በፀሐይ የሚደርቁ ጡቦችን ይጠቀሙ ነበር። Large temples of this kind were called ziggurat. ከነዚህ የግንባታ ቤተ መቅደሶች መካከል ዚጉራት የሚጠቀስ ነው። ዚጉራት ትልቁም ነው። The soil of southern Mesopotamia was very fertile and with flood control and irrigation because of this large crops were possible. የደቡባዊ የሜሶፖታሚያ አካባቢ አፈሩ ለም ነው። በዛ ላይ ጎርፍን የመቆጣጠር ሲስተምም ያለበትና በመስኖም ስራም የተደራጀ ነው። በዚህ ምክንያት አካባቢው ትልቅ ምርት ያለበት አካባቢ ነበር። The Sumerian kings had a divine authority. እንግዲህ የሱሜሪያ ነገስታቶች መለኮታዊ ስልጣን ነበራቸው። A king ruled as the representatives of his cities major god. ንጉሱ ለሱ ከተሞች ዋነኛ ጣዖት ተወካይ አድርጎ ራሱን አስመስሎ ህዝቡን እያስተዳደር ነበር። The Sumerians were polytheists. ሱሜሪያኖች በተለያየ አማልክቶች የሚያመልኩ ናቸው። The plough and the potter wheel first appeared in Mesopotamia. እንግዲህ በዓለም ላይ እርሻ የተጀመረው ሜሶፖታሚያ ላይ ነው። ከዚህም በተጨማሪ እነዚህ ተሽከርካሪ የሆኑ ለተለያየ አገልግሎት የሚውሉ ቁሳቁሶችም አገልግሎት ላይ ለመጀመሪያ ጊዜ የዋሉት እዚህ ሜሶፖታሚያ አካባቢ ነበር። The Sumerians may have been the first to use bronze. ሱሜሪያኖች ብሮንዝን በመጠቀም የመጀመሪያዎቹ ሳይሆኑ አይቀሩም። The Sumerians developed a writing system around 3200 before Christ. ሱሜሪያኖች የራሳቸውን የጽሁፍ ስርዓት ወይንም ስነ ዘዴ ያዳበሩት በ3200 ዓመት ዓለም አካባቢ ነበር። The writing system was known as cuneiform. ይህ የሱሜሪያኖች የአጻጻፍ ስነ ዘዴ ኩኒፎርም ተብሎ ይጠራል። Cuneiform was not an alphabet system. ኩኒፎርም የፊደላት ተራ የሌሉት የስነ ጽሁፍ ስነ ዘዴ ነው። Instead, it was a highly complex system of ideographs. ይልቁንም በጣም ውስብስብ የሆኑ ሐሳባዊ ምልክቶችን የያዘ ነበር። They also developed mathematics, astronomy, medicine and metalworks. ከዚህም በተጨማሪ ሱሜሪያኖች በሂሳብ በአስትሮኖሚ ወይንም በህዋ ሳይንስ ጥናት በሜዲሲን ወይንም በህክምና ከዚህም በተጨማሪ በብረታ ብረት ስራ ሱሜሪያኖች የታወቁና እነዚህን ስራዎች ያዳበሩ ነበሩ።